ምናምን እንዳያስቡት ላስጠነቅቀው የሚጠራው ሰማኝ አይደለ? እያንዳንዳችሁ ሁልሽም አይንሽን ከልጄ ላይ ታነሻለሽ። እሺ ስነ ስርዓታችሁን ያዙ። ደጋግሜ ነው የምነግራችሁ። በልጄ ምንም አይነት በፈለጋችሁት ነገር ቀልዳችኋል። በልጄ ግን ቅንጣት ያክል ቀልድ አልፈልግም። አንዲት እርምጃ እንድትራመዱ አልፈቅድላችሁም። ሰማኸኝ አይደል? አይደለም አንቺ እኔም ቀልድ አልፈልግም እያልኩሽ ነው እኮ። በቃ ካልክላችኋ በልጄ እንዳትሰሩ በል። አንተ ወንድ ነህ፣ በልጄ እንዳትሰሩ በል። አማርኛ መሰሚ ከሆነ ማለት ነው እንዴ? ምናልባት የሰሞን ዝም ስንል ምናምን ለምን ረሳችኝ ነው የሚመስለው፣ ወይንም ለምን ቼክ አታረጉኝ አይነት ነገር ነው የሚመስለው። ሩታ እንደዛ ነው የሚመስለው። እሷ መቼ መጣች? ሌላ የምትለው የለክም። በቃ ጨረስክ? ጨረስክ? እኔ ከአንቺ በላይ ለልጁ አስባለሁኝ። በጣም በሚያስፈልገው ነገር በሙሉ አንቺ ስለወለድሽ እናት ስለሆንሽ በጣም አሳቢ ወይንም ራስሽን እንዲሆን ነገር በጣም እኮ ብዙ ጊዜ ስታስብለትም አየን አይደል እንዴ? በጣም ነው የምታስብለት። በቃ ችግር እኔ አሰብኩለትም አላሰብኩለትም መናገር አይጠበቅብኝም። ችግር የለውም። ግን ደግሞ አንድ ነገር ማወቅ ያለብሽ ነገር ከኔ ጋር በዚህ ሰዓት ቢሆን እንደሚጎዳ ስለማቅ እኔ ከአንቺ ጋር ነው እንዲሆን መፈልገው። ችግር የለብኝም። መጥቻ ያዋለሁኝ ማግኘት ባለብኝ ሰዓት አገኘዋለሁኝ። ከዛ ውጭ ግን ሌላ ተራ ወሬ ይዘሽ መተሽ ራስሽንም እኔንም በጠብጬ የተሻለ ነው የሚሆነው። ይሄ ልጅ ለአንቺ አይጠቅምሽም ምንም ነገር። እዚህ ጋር መጥቶ አሁን የሆነ ነገር ስላለሽ የሆነ ነገር ስላወራሽ አምነሽ ብዙ ነገሮችን ታበላሻለሽ። ይሄ ነገር እኔም እውነት ነው። ወሬ መጥቶ የሚነግሩሽ አይጠቅሙሽም። ሊያስለቅሱሽ፣ ሰላምሽ ሊያነሱሽ ነው እንጂ አይጠቅሙሽም። ሰላም ውድ የኛ ፋሚሊዎች፣ እንዲህ በዙሪያ ዙር መሄድ እኮ አያስፈልግም አይደል? በቃ ነገሮችን እኛ ኦልሬዲ ቀድመን አውቀናል። ሶ ወደ ሌላ ነገር ውስጥ መገባባቱ ተገቢ አይደለም። እንዴት ማን ያለሽ? እኔ ነኝ እኮ የፈረንጁ ልጅ ሩትባት እንትን ያልኩት። ከዚህ ቤት ካልወጣሽ ምናምን እያላችኋት ነበር አይደለ? እሺ ነገር እሷ ከጎን ያሉ የምትላቸው ሰዎች እንዳለ እሷ ጠላት ምንም መረጃ የለም። ፈረንጁ ልንገራችሁ፣ እኔ አብርሃም ልጄን መውሰድ ከፈለኩ ማን ይከለክለኛል ነው እያልኩ ያለሁት። ማን ይፈቅድልሃል? ሲጀመር ከሆንም መብት አላቸው። ማን ይፈቅድልሃል? ሲጀመር ይሄንን ቆይ ኖ አይ ይኸውልህ መጠየቃችንም አይደለም የተባልከው ልትወስዱባት እንደሆነና ደካማ ጎኗ ልጇ እንደሆነ በደንብ አድርጋችሁ ጠንቅቃችሁ ምን ያደርግልኛል? ምን ያደርግልኛል? በዚህ ሰዓት ከእሷ ጋር መሆን እንዳለበት እያወቁኝ ለምን ይሄንን ነገር አድርገ? አብርሃም አዲስ ፍቅር እየጀመረ ምን ያደርጋል? ልጁ እውነት ነው። የት ይውጣል? ምን እንድነው የሚያደርገው? እስቲ አዲስ ፍቅር እየጀመረ ነው አብርሃም። ከአዲስ ፍቅር ልጅ ከያዘ ደግሞ ይረብሻል። የት ነው የሚያደርጋቸው? እናቱ ብትሆን አሁን ቤተሰብ አይቀበልም። እውነት ለመናገር ከሩታ ነጥሎ ቤተሰብ ጋር ላድርስ ስል አይቀበሉም። ስለዚህ አብርሃም የት ነው የሚያደርገው አሁን ልጅ አንስቶ? ምክንያቱም እሱ አዲስ ፍቅር ላይ ነው አሁን። እሷ ነግሬያታለሁ፣ ለሩታ ሁሉ ነገር ነግሬያታለሁ። ከካሜራ ጀርባ ከፈለገች ሁሉ ነገር ትንገር። ገብቶሃል? የዛኔ ራስን መሆንን አለመሆንን ታምናለህ። አንቺ ቆይ የሰው ወሬ እስከ መቼ ነው እያመንሽ የምትኖሪው? ሩታ የሰው ወሬ እያመንሽ እስከ መቼ ነው? የሰው ወሬ አይደለም እኮ ነው እንጂ ያየሁትም ነገር እኮ ስላለ ነው። እሺ አሁን እሱ አውቆስ እንደዛ ምንም ያየሽው ነገር የለም። ሩታ ጀመር ማለት ነው እሱ እኮ እሱ አውቆ ሩታ ሰውን እያመንሽ የራስሽን የሚወጣበት ሰውን የሚወጣበት ብቻ እኔ በሰላም ነው አይደል እየኖርኩኝ ያለሁት። አንተ ጋር መቼ ደረሰች? አንተ ደግሞ መታ ሰደበችን አልነካችም። አንተ ጋር መቼ ደረሰች? ሰሞኑን እየተፈጠሩ ያሉት ነገሮች በሙሉ እንለፋቸውና ነገር ግን እኔ በልጄ ምንም አይነት ቀልድ አላውቅም። ምንም አይነት ቀልድ አላውቅም። በጣም ብዙ ነገር ያየሁበት፣ በጣም ብዙ ነገር ያሳለፍኩበት እንደ ቀልድ አይደለም የምቆጥረው። ገባ? ስንት ነገር ያሳለፍኩበት ልጄ ነው። አንተ እንደፈለግ ስትቀልድ፣ እኔ ግን ከልጄ ጋር በጣም ብዙ ነገር ያሳለፍኩበት ልጄ ነው። ምንም አይነት ቀልድ አላውቅም በልጄ። አንዲት ሰው ነግሬሃለሁ እኮ ምን አደረኩኝ? ምን ይሁን? አንዲት ሰው ምን ይሁን ነው ሩታ? ወይ በግድ ካሉ ዙሪያ ነው እንደዛ ነው ሀሳብሽ፣ ፍላጎትሽ እንደዛ ነው። በግድ ካሉ መውሰድ እንደው አይደለም ማማር ማሰቡን ነው እንኳን አትችልም። አይገርምም? ለመውሰድ ማሰቡን አትችልም። እሺ ታይሆን ያላሰበው እኔ አልፈልግም። ችግር የለም ነው ወይስ በግድ አትርሱኝ፣ በግድ ጠይቀኝ አይነት ነገር ነው የሚመስለው ንግግርሽ። ሰማኝ ሰሞኑን በስነስርዓት መተያየው ከነ ምናምን ነው ከነ አብርሃም ይበቃል። ይሄ ከኋላ የምትጠነስሱትን ጥንስስ በቃ ተውኝ። ማን ነው እንደዛ ያለ? እኔ አይደለሁኝም እያልኩሽ እኮ ነው። ምንም ነገር ማቆ ታሪክ የለም። አንቺ ስለምትይው ነገር ትናንትና ስለሰራችሁት ቪዲዮ ማቆ ታሪክ የለም።
እንደ ሰው የነገርሽን በሙሉ እያመንሽ ህይወትሽን መበርበር። አይ ሰሞኑንማ እኮ የተፈጠረውን እናውቃለን። ምን ያህል ከነ ምናምን እንደተቀያየርኩ እኮ ግልጽ እኮ ነው። ስለዚህ ከእኔ ልጁ